ያው ነው እንጂ መንግስት ይሄን እየሰራ ነው። ዝም በል መብራት የተሰራ ማለት የቀን ስራ ነው እየሰራን ያለነው እና ቁጭ ብለን ነው ሁሉም የተመረቀው ምንም ቁጭ ብሎ ነው ያለው እና አሁን የስራ እድል ተፈጠረልና ይሄ እየሰራን ነው እና ደግሞ እንግዲህ ወደፊት ይሄ የሚጠቅመናል ብለን እናስባለን። እንደዛ ነው ዝሮ አሁን እዚህ እንግዲህ ያው ሶላር እንትን እየተገነባ ነው። ከዚህ ቀደም የውሃ ምን ይመስላል? ሁሉም ነገር ችግር ነው። ላሊበላ ላይ ከባድ ነው ሁሉም ነገር ማለት ነው። በውሃም ሆነ በሁሉም ነገር ሆነ ግን አሁን ይሄ እንግዲህ ጥሩ ተስፋ ይኖርናል ብለን እናስባለን። ይሄ እየተገነባልን ነው። ሰውም እየሰራ ነው። ዙር ቁጭ ያለውም እያሰሩን ነው እየሰራን ነው። እንደዛ ነው። አረ በጣም ደስተኛ ነኝ። በተለይ ለውሃ ይሄ ላሊበላ እንደዚህ የመምጣቱ በጣም ደስተኛ ነኝ። እስካሁን እንደዚህ አይነት ስራ ነኝ አናጺ ነኝ አይቻላቅም። በጣም የሚገርም ስራ ነው። ደስ የሚል ስራ ነው። ላው በር መታች ያለውን ስራ ነኝ ሰርቼ የመጣሁት ያንታይ አሁንም ይሄን ጀምሬያለሁ። በጣም ደስ የሚል ስራ እንደው በስራ እድል ፈጠራው አኳያስ ምንድነው ያገኘው? እንዴ የማይሳተፍ የለም። በጣም አሁን ከጊዜው አኳያ ይሄ ስራ በመምጣቱ ራሱ ሌላ ሳይት አሁን የለም። ሌላ ፕሮጀክት ይሄ ሳይት ብቻ ነው አሁን ያለው እየተንቀሳቀሰ ያለ ላሊበላ ላይ እና በጣም ሁሉም ሰው የሚንቀሳቀሰው እንግዲህ ብዛት አለ። በጣም ብዙ ሰው አለው። ተጨማሪ ምን ገልጸው ካለ አብራርቶ ያው እንግዲህ ሌላ እንግዲህ ሁሉም ሰው ይሳተፋል። እንግዲህ ግንበኛውም ቢያንስ ወደ 30 ምናምን ሰው ይዟል። እኔም ወደ 20 ምናምን ሰው ይዣለሁ። በጣም ብዙ ሰው የሚሳተፈው ታችም እንደዚሁ ላውበርም በጣም ብዙ ሰው አለ እና በጣም ነው እኔ የተደሰትኩት በራሴ ስራው በዚህ ቆንጆ ነው። ፌሮዮችም እንደዚሁ ወደ 10 ምናምን ናቸው። እነሱም ያው እየሰሩ ነው። ሁሉም ሰው ስራው በጣም አሪፍ ነው። አመሰግናለሁ። ያው እንግዲህ የውሃ መገኛችን ወይም ሶርሳችን ታች ቆላማው አካባቢ ሽምሻሃ የሚባለው አካባቢ ነው። ወይም ላሊበላ ኤርፖርት አካባቢ ታች ሶርሱ ላይ ወደ 4 ቦልሆሮች ወይም 4 ጉድጓዶች አሉ። ከዛ ከጉድጓዱ በፓወር ወይም በፓምፕ የሚወጣውን ውሃ ወደ ላሊበላ ለማድረስ 3 የግፊት ጣቢያዎች አሉ። አጠቃላይ አሁን ስራው እየተሰራ ያለው እነዚህ ሳይቶች ላይ ነው። ፕሮጀክቱ ድጋፍ ያደረገው የዓለም ቀይ መስቀል ነው እና እያሰራ ያለው የዓለም ቀይ መስቀል ነው። በእኛ በ2015 አንድ ሳይት ላይ ወይም አንድ ቦልሆር ላይ የተገነባ ሶላር አለ። እሱ አገልግሎት እየሰጠ ነው። አሁን እየተሰራ ያለው አንድ ቦልሆር ላይ ወይም አንድ ጉድጓድ ላይ እና 3 የቅብብሎች ጣቢያ ላይ ነው። እሱም አንደኛው ያው ቦልሆሩ ታች ሲና ሳይት የሚባለው ላይ ሲሆን ሁለተኛው አባረጋዊ የሚባል የግፊት ጣቢያ ነው። ሶስተኛው ላውበር የግፊት ጣቢያ ነው። አራተኛው ዮሐንስ አምባ የግፊት ጣቢያ ነው። ዮሐንስ አምባ ያው ለዋናው ሪዘርቫየር
ወይም ውሃ ስቶር ካደረግን በኋላ ወደ ተጠቃሚው ተደራሽ የምናደርግበት ዋናው ማከማቻ ጋናችን ላይ እንዲገባ የሚያደርገው የግፊት ጣቢያ ነውና አሁን እየተገነባ ያለው አጠቃላይ 4 ሳይት ላይ ሲሆን የስትራክቸር ስራው ሙሉ በሙሉ አልቋል። አሁን የፓኔል ወይም ሶላር ማንጠፉ ነው የሚቀረው። እሱ ከ15 ቀን በኋላ ይጀምራል። እሱ ብቻ አይደለም፣ አጠቃላይ ጠላቂ ፓምፑን ጀምሮ ቡስተር ስቴሽን ላይ ያሉት ሰርፌስ ፓምፕ የሚባሉት እነሱ ሙሉ በሙሉ ሲስተማቸው ይቀየራል። ፓምፖቹ ይቀየራሉ። ጠላቂ ፓምፑ ሰርፌስ ፓምፑም ይቀየራል እና ፕሮጀክቱ ያው ትልቅ ፕሮጀክት ነው። አጠቃላይ ለከተማው ውሃ ጽሕፈት ቤት በትልቅ ግብዓት ነው እና ጠቀሜታው ብዙ ነው እና ፕሮጀክቱ ትልቅ ፕሮጀክት ነው። ያው ከአሁን በፊት ያው ንጹህ የመጠጥ ውሃ ለማቅረብ የነበረው ፈታኝ ሁኔታ ያው የፓወር ጥገኛ ስለሆነ መብራት በተለያየ መልኩ ሲቆራረጥ ያው ውሃ የሚቆምበት ሁኔታ ነው የነበረው። አሁን እየተገነባ ያለው ወይም የተሰራ ያለው ፕሮጀክት ይሄን የሚያስቀር ነው። ምናልባት መብራት በተለያየ ምክንያት ባይኖር ወይም ቢቋረጥ ህዝቡ ውሃ ያጣል። ያው በሶላር ወይም በታዳሽ ኃይል ውሃ ስለምናቀርብ እሱን ያስቀራል። በአጠቃላይ መብራት ሲጠፋ የውሃውን መቆራረጥ የሚያስቀር ወይም የሚቀንስ ነው የሚሆነው። በሌላ መልኩ ያው የፓወር ጥገኛ ከመሆናችን ጋር ተያይዞ የመብራት ፍጆታችንም በዛው ትይዩ የሚቀንስ ወይም ለፓወር የምናወጣውን ወጪ ቢያንስ በ50% የሚቀንስ ነው ሊሆን የሚችለው። ዞሮ ዞሮ ፕሮጀክቱ አሁን ሲጠናቀቅ ከምንም በላይ በተለይ ትልቁ ነገር የፓምፕ ሲስተሞቹ በቃ ሰርፌስ ፓምፑና ጠላቂ ፓምፖቹ በመቀየራቸው የምናቀርበውን ውሃ ፓምፖቹ ከ12 ዓመት በላይ ስለገፉ በተለይ ሰርፌስ ፓምፖቹ አቅማቸው ደክሟል እና በሙሉ አቅማቸው እየገፉ ስላልሆነ የምናቀርበው ውሃ ላይ ያው ተግዳሮት አለ። እሱን ይቀርፍልናል። አዳዲስ ፓምፖች ስለሚቀየሩ የምናመርተውን ሶርስ ፓምፖቹ በሙሉ የመግፋት ሁኔታ ስለሚኖር ለህዝቡ የምናቀርበው ውሃ ላይም በቃ ስርጭቱ ይስተካከላል የሚል ተስፋ አለን። እንግዲህ የፕሮጀክቱ በጀት ምናልባት ከዚህ ከዓለም የገበያ መዋዠቅ ጋር ተያይዞ ከዛ በላይ ሊያሻቅብ የሚችለው ታሳቢ እንዳለ ሆኖ በፊት የነበረው በጀት ከ50 ሚሊዮን ብር በላይ ነው። አሁን የመጀመሪያው አንድ ጉድጓድ ላይ የተገነባቸው ወይም የተሰራቸው ሶላር 16 ሚሊዮን ብር አካባቢ ነው ኮስት ያደረገው። ይሄኛው ደግሞ ያው ዳገቱ እየጨመረ በሄደ ቁጥር የሶላሩ ውሃ የመግፋት አቅሙ በዛው ልክ ስለሆነ ያሁኑ ትልልቅ ፕሮጀክት ነው። ስለዚህ ከ50 ሚሊዮን ብር በላይ ኮስት እንደሚያደርግ ነው እንግዲህ ከዓለም ቀይ መስቀል የተነገረን። መጨረሻ ላይ ስራውን ሰርተው ሲጨርሱ ወጪው በግልጽ የሚታወቅ ይሆናል። ግን መጀመሪያ በጀቱ ከ50 ሚሊዮን ብር በላይ እንደነበረ ነው የተነገረን። በእውነቱ የምናመሰግነው መጀመሪያ እግዚአብሔርን ነው። እግዚአብሔር ወዶና ፈቅዶ የዓለም ቀይ መስቀል መጥቶ ይህን የሶላር ፕሮጀክት እንዲፈቅድ ስላደረገ እግዚአብሔር እናመሰግናለን። ከዛ ቀጥሎ በጣም የምናመሰግነው የዓለም ቀይ መስቀልን ነው። እንግዲህ የዓለም ቀይ መስቀል ከፖለቲካ ነፃ የሆነ ድርጅት ነው። በጎ አድራጎት ብቻ ነው የሚሰራው። ስለዚህ የላሊበላ ሕዝብ ብቸኛ የውሃ አማራጩ ያው ከቆላው የሚመጣው ከሽምሻ አካባቢ የሚመጣው ውሃ መሆኑን ግምት ውስጥ አስገብቶና ተገንዝቦ በዚህ ትልቅ በጀት ይህን የሶላር ፕሮጀክት ስለፈቀደልን የዓለም ቀይ መስቀልን በላሊበላ ከተማ ሕዝብ ስም በጣም እናመሰግናለን። አመሰግናለሁ።